ይህ አዋዜ ልዩ ሰበር ነው። ኢራን ለፓኪስታን አደራዳሪዎች አዲስ የሰላም ሐሳብ መላኳ ተሰበረ። አዲሱ ሐሳብ የመጣው ዓለም በሁለቱ ተፋላሚ ወገኖች ዋሽንግተንና ቴህራን መካከል ያለው መቋለፍ ተፈቶ ወደ ቀደመው ፍልሚያ ከመመለስ ይልቅ ለመፍትሄ እንዲበቁ ተስፋ ባደረገበት ወቅት ነው። ኢራን የኒውክሌሩ ጉዳይ ለነገ ይደርና ጦርነቱን የሚያስቆምና ሆርሙዝ ሰርጥን የሚያስከፍት ስምምነት ላይ እንስማማ ስትል በፓኪስታን በኩል ያቀረበችውን ሐሳብ ወይም መማለድ ትራምፕና የብሔራዊ ደህንነት ምክር ቤታቸው አለመቀበላቸው ይታወቃል። ከዓለም አቀፍ ዜና ምንጮች የምናገኘው መረጃ እንደሚጠቆመው የተሻሻለው የሰላም ሐሳብ የደረሳቸው የፓኪስታን አሸማጋዮች አደራዳሪዎች ፍትሐዊ ስምምነት ቅርብ ነው እያሉ ነው። እንደ ተነገረኝ ወይም እንደሚጠበቅብኝ ሳይሆን ለእኔ እንደተመቸኝ የሚል ቀናይ ነፃነት አቋም እያንጸባረቀች የምትገኘው ኢራን በቴሄራንና በዋሽንግተን መካከል ከጦርነቱ የሚያፋታውን ውል ኢስላማባድ ውስጥ የቆለፈውን ካቴና የሚሰብር ሌላ አማራጭ ሐሳብ እንድታቀርብ የተጠበቀችው ከትናንት በስቲያ እሮብ ነበረ። አላደረገችውም። 48 ሰዓት ቆይታ እንሆ በዛሬው ዕለት አቅርባለች። ትራምፕ ባለፈው ሮብ የኢራን መሪዎችን ማድረግ ያለባቸውን ብታደርጉ ወይም ብታውቁ ይሻላቸዋል የሚል አንድምታ ያለው መልእክታቸውን የተዋጊ ፓይለቶችን መነጽር ደንቅረው ጠመንጃ ይዘውና ከኋላቸው ተራራው በፍንዳታ እየተናጠ በሚያሳይ በሰው ሰራሽ አእምሮ ከተቀናበረ ፎቶ ጋር በማኅበራዊ ሚዲያቸው ላይ አስደግፈው ማውጣታቸው አይዘነጋም። ደጉ ሰው ትራምፕ ከእንግዲህ የለም የሚል በቁም የተጻፈ ማስጠንቀቂያም አውጀዋል። ከዚህ የማኅበራዊ ሚዲያ ማስጠንቀቂያ በኋላ ዘግይተው ከነጩ ቤተ መንግሥታቸው ሲያክሉ ደግሞ የኒውክሌር ጦር መሣሪያ ብሎ ነገር ከቶም እንደማይኖር ካልተስማማት በስተቀረ ኢራን ስምምነት ብሎ ነገር ፈጽሞ አይኖርም ብለዋል። ኢራን ለፕሬዝደንቱ ቁልፍ ጥያቄ አሁንም ሸብረክ እንደማትል ቁርጠኛነቷን የሚያንጸባርቅ ምላሽ በትናንትናው ዕለት በመገናኛ ብዙሃኗ አለቃለች። አይታዬ አይሰሜ የሆኑት ሦስተኛው የኢራን መንፈሳዊ መሪ አያቶላ ሞጅታባ ካሜኒ በስማቸው በታወጀ መግለጫቸው ኢራን የኒውክሌርና የሚሳኤል ችሎታዎቿን ትከላከላለች፣ ባዕዳን ወይም የውጭ ተዋናዮች በባሕረ ሰላጤ ውስጥ ከሰላጤው ደለል ውስጥ ከመስጠም በስተቀረ ቦታ የላቸውም ሲሉ ፍርጥም ብለዋል። ኢራናውያን ከ7 ሳምንታት በኋላ የአዲሱ አያቶላቸውን ዐይነ ውሃ በዐይነ ሥጋ አላዩም ብቻ ሳይሆን ድምፃቸውንም አልሰሙም። በዋሽንግተንና በቴህራን መካከል እንዲህ ዐይነት የቃላት መቧቀስ ጊዜያዊ ተኩስ አቁሙ ከተደረሰ 4 ሳምንት ገደማ በኋላም የሁለቱን አገራት አቋም ይበልጥ እያፈራቀቀው ነው። ትራምፕ በትናንትናው ዕለት እንደጠቆሙት በአደባባይ መላም የለው በሚያስብል ደረጃ የገረረው የተራራቀ አቋማቸው ውስጥ ውስጡን ግን ወደፊት እየተራመደ ነው የሚያሰኝ መልእክት አስተላልፈዋል። ድርድሩ ያለበትን እውነተኛ ሁኔታ ከኔና ጥቂት ሌሎች ሰዎች በስተቀረ ማንም አያውቅም ብለዋል። ለሁለቱ አገራት አሁንም የጉሮሮ አጥንት የሆነው የኢራን የኒውክሌር ፕሮግራም ነው። ትራምፕ የኒውክሌር ፕሮግራሙ ሙሉ ለሙሉ እንዲታጠፍ ወይም አፈር እንዲለብስ ሲጠይቁም፣ ኢራን ደግሞ ለሰላማዊ ዓላማ እስካሁን ድረስ ዩራኒየም የማበልጸግ መብቴን አልተውም ትላለች። እሱ ብቻ አይደለም። 440 ኪሎ ግራሙ 60 በመቶ የበለጸገ ዩራኒየም ዕጣ ፋንታም እንደዚሁ የጉሮሮ አጥንት ነው። ሁለቱንም መተላለፊያ ሳጣ እንቅፋት ሆኗል። ተንታኞች እንደሚሉት የኢራን ጨዋታ ጊዜ መግዛት ነው። ብሎ ትራምፕ መዋጋት ይሰለቻቸዋል ወይም በጋዝ ዋጋ ንረት ተነሳ የውስጥ ፖለቲካ ጫና ሁኔታውን ባለበት በጀ ብለው እንዲቀበሉ ያስገድዳቸው ይሆናል ብላ ታምናለች። 1 ጋሎን ነዳጅ አሜሪካ ውስጥ በአማካኝ አሁን $4.39 ደርሷል። እነዚህ ምንጮች እንደሚሉት ዶናልድ ትራምፕ ደግሞ በበኩላቸው
ቴሄራንን ማስገደጃ መረቦች እየዘረጉ ነው። ወደቦቹን ከዘጋው ከበባና አቀባ በተጨማሪ ሌላ ዙር ድብደባ ለማካሄድ የሚያስችል አዲስ ወታደራዊ ዕቅድ ላይ ትናንት ከጦር አዛዦቻቸው ገለጻ አድምጠዋል። ከዛ በፊት ግን ኢራን ላይ ከፍተኛ ሕመም ለማሳደር ያስችላቸው ዘንድ ቡድናቸው ከበባና አቀባውን ጨምሮ ሆርሙዝ ሰርጥን ለረጅም ጊዜ ለመዝጋት እየተዘጋጀ ነው። የአሜሪካ ከበባ ከተጀመረ ወዲህ ወደ 40 የሚደርሱ መርከቦች ወደ ኢራን ወደቦች እንዳይጠጉ ወይም ከኢራን ወደቦች እንዳይርቁ ታግደዋል። በዚህ መካከል ግን የነዳጅና የጋዝ ዋጋ ከ4 ዓመት ወዲህ ታይቶ በማይታወቅ ሁኔታ ንረዋል። የአሜሪካ ከበባ ቴሄራን ውስጥ ብስጭት እየፈጠረ መምጣቱም እየታየ ነው። የሀገሪቱ ወታደራዊ ክፍልና የመንፈሳዊ መሪ ከፍተኛ አማካሪ ሞቪን ሬዛይ በዚህ ሳምንት በሰጡት መግለጫ ከበባው ከቀጠለ እንበቀላለን ሲሉ ዝተዋል። በትናንትናው ዕለት እንደዚሁ የኢራን ፓርላማ አፈ ጉባኤ ሙሐመድ ባገር ቋሊባፍ የአሜሪካንን ኢራንን በባህር የማቀብ ዕቅድ ተሳልቀውበታል። ኢራን እጅግ ሰፊ የሆነ የመሬትና የባህር ድንበር እንዳላት ለማስታወስ ተገደዋል። እናንተ ከኒውዮርክ እስከ ምዕራባዊ የውሃ ጠረፍ ግንብ ብትገነቡም አጠቃላይ ርዝመቱ 7755 ኪሎ ሜትር ነው። እንዲህም ሆኖ ከኢራን አጠቃላይ የድንበር ግዛት በ1000 ኪሎ ሜትር ያንሳል ብለዋል በኤክስ ገጻቸው። ኢራን ምንኛ ሰፊ አገር መሆኗን ሲያሳዩም ቋሊባፍ በመልእክታቸው ይህን ግንዛቤ የላቸውም ብለው ወይም በኪሎ ሜትር አለካክ እንግዳ ናቸው ብለው ላሰቧቸው የአሜሪካው መከላከያ ሚኒስትር ፔት ሄግሴት የብቻ ማስታወሻ መልእክታቸው ውስጥ አስፍረዋል። ፒኤስ ለፔት ሄግሴት 1 ኪሎ ሜትር ማለት 0.62 ማይልስ ብለዋል። ይህ በእንዲህ እንዳለ አሜሪካ በእስላማዊ ሪፐብሊኳ ላይ የመጨረሻ ምት ያለችውን ጥቃት ለማካሄድ እያውጠነጠነች መሆኗን በተመለከተ ኢራን ክልል አቀፍ የበቀል እርምጃ እንደምትወስድ ማስጠንቀቋ ኒውስዊክ ዛሬ ዘገበ። እንደ ዘገባዎቹ ከሆነ ፕሬዚደንት ዶናልድ ትራምፕ ኢራን ሆርሙዝ ሰርጥን የዘጋችበት ጣቶቿን ይሰባብራል ወይም ያላላል የተባለ አዲስ ወታደራዊ አማራጭ ቀርቦላቸዋል። የኢራን ኤሮስፔስ አዛዥ ማጂድ ሙሳቪ ለዚህ በሰጡት ምላሽ ከዚህ በኋላ ማንኛውም ተጨማሪ የአሜሪካ ጥቃት በአሜሪካ ክልላዊ ይዞታዎች ላይ ረጅምና እጅግ የሚያሙ ጥቃቶች ያስከትላል ብለዋል። የአሜሪካ ክልላዊ ጦር ሰፈሮች ላይ ምን እንደደረሰባቸው አይተናል ላሉ ማጂድ ሙሳቪ ትናንት ለሀገሪቱ ሚዲያ ተመሳሳይ ጣፈንታ የጦር መርከቦቻቸው ላይ ሲፈጸም እናያለን ሲሉ ዝተዋል። በኢራን ፓርላማ የብሔራዊ ደህንነትና የውጭ ጉዳይ ፖሊሲ ኮሚቴ አባል እንደራሴ መሐመድ ነባቪያን በበኩላቸው በዛሬው ዕለት በሰጡ መግለጫ የክልላዊ አገራት ገዢዎች ራሳቸው አደጋ ውስጥ እንደሚገቡ አመልክተዋል። የክልሉ የአረብ ነገሥታት ወይም ቤተ መንግሥታቶቻቸው ከአደጋ ነፃ አይሆኑም፣ ወደ ሲኦል ይላካሉ ብለዋል። ኢራን ኢንተርናሽናል እንደዘገበው በሃድሰን ኢንስቲትዩት ከፍተኛ ተመራማሪ ብራያን ክላርክ ለኒውስዊክ ሲናገሩ አጭሩ ግን ኃያሉ የአሜሪካ የጥቃት ማዕበል ኢራን ላይ የታቀደው ከቴህራን መንግሥት ጋር ምንም አይነት መቻቻል ላይ ከመደረሱ በፊት የአሜሪካንን ጦር ወታደራዊ ጉልበትና ክህሎት ምንኛ እንደሆነ ሰርቶ ማሳያ ለማድረግ ነው ብለዋል። የመኖሪያ ቤቶ የት ይሁንልዎ? ለንግድ ቦታስ የት እንገንባሎት? በመሃል ከተማ ፒያሳ፣ አዋሬ ወይስ ቡልጋሪያ? ግንባታቸውን ለመጠናቀቅ የደረሰን የፈለጉት እርሱም አለን። አያትና ጋርመንት ሳይታችን ላይ ከ6 እስከ 10 ወር የሚረከቡት ሙሉን ከፍለው ደግሞ እስከ 35% ቅናሽ መጠቀም ከፈለጉም ይቻላል። 7 ሳይቶችን በማስረከብ ታማኝነቱን ካስመሰከረው የ2017 የኢትዮጵያ ሪል ስቴት አዋርድ አሸናፊ ከሆነው ቴምር ቤት ወይንም የንግድ ሱቆችን ከፍ አድርገው ሲከፍሉ ከሚያገኙት ቅናሽ በተጨማሪ ከኢትዮጵያ አየር መንገድ ጋር በፈጠርነው አጋርነት በተጨማሪ አገር የሚጎበኙበትን እድል በዚህ አውደ ዓመት ወቅት ያሸንፋሉ። ቀጠሮ ይዘው ለመነጋገርና ሳይቱን ለመጎብኘት በ0901 51 9980 በቀጥታ ስልክ ወይንም በዋትስአፕ ይደውሉ። ቴምር ሪል ስቴት የህልሞ ማረፊያ።
ዳንኤል እንግዲህ ኢራን አማራጭ ያለችውን የሰላም እቅድ ልካለች ለፓኪስታን አደራዳሪዎች ወይም ለፓኪስታን መንግስት። የፓኪስታን መንግስት ደግሞ የዚህን የተሻሻለ አዲስ ሀሳብ ጭብጥ ለዩናይትድ ስቴትስ አሜሪካ ለዋይት ሃውስ አስተዳደር ያስተላልፋል ማለት ነው። አሁን ባለው ደረጃ ይዘቱ ምንድን ነው የሚለውን ልናውቅ የምንችልበት ሁኔታ የለም። ይሁንና የፓኪስታን አደራዳሪዎች ዜናው ላይ እንደሰማኸው መፍትሄ ቅርብ ነው እያሉ ነው። ዓለም ኢራን በፓኪስታን በኩል አዲስ የሰላም ሀሳብ ማቅረቧ ትንሽ ሸብረክ ብላለች ማለት እንችላለን ወይ? እንደገና ደግሞ የትራምፕ ሰርጡ ላይ ያደረጉት ከበባ ኢራን ወደ ሰላም ሀሳቡ እንድትመጣ ያስገደደ ነበር ማለት ይቻላል ወይ? አሁን ከሚሰማው ዜና አንጻር ምናልባት ማለት የሚቻለው ይህ አሁን ያለው ሁኔታ በዚሁ ከቀጠለ በማንኛውም አፍታ ውስጥ ወደ ተዉት ቢያንስ ወር ሊደርሰው ወደ ተቃረበው የጦርነት ሁኔታ ሊመልሳቸው ይችላል። ይሄ አደጋ አለ። ስለዚህ ኢራኖች አሁን ይዘቱን የማናቀው ግን አዲስ ያቀረቡት አማራጭ ሀሳብ ምን ተብሎ ቢወሰድ ነው ጥሩ? ሸብረኬ ማለት ሳይሆን ይህንን ጦርነት በድርድር የመፍታት ፍላጎት እንዳላቸው የሚያሳይ ነው። ዓለም በኢራንና በአሜሪካ መካከል ከዚህ በኋላ ምን አይነት የመደራደሪያ ነጥብ ቀርቦ ሊወያዩ ይችላሉ? ከዚህ በፊት በተወያዩበት የመደራደሪያ ነጥቦች ዙሪያ ድጋሚ መወያየቱ ፋይዳ ያለው ነገር ነው ወይ? ወይስ አዲስ ሀሳብ በሁለቱም ሀገራት በኩል ሊኖር ይችላል የሚለውን ብትነግረን። ምን መሰለህ፣ ሁለቱ ሀገሮች ከዚህ በፊት ማለትም ከጦርነቱ በፊት ሲደራደሩባቸው የነበሩ ጉዳዮች 3 ነበሩ። አንገብጋቢ ነበሩ። አንገብጋቢነታቸው አንደኛ ኢራን የኒውክሌር መሳሪያ የሚባል ነገር እንዳትይዝ ለማድረግ በአጠቃላይ ይህን ተከትሎ የተዘረጋ የኒውክሌር ፕሮግራሟን በሙሉ እንድታጥፍ ማድረጉ ዋናው ወደ ጦርነት የሚያስገባቸው ነው። ይህ ደግሞ በዋነኛነት የህልውና አደጋ የሚጋርጠው አሜሪካ እንደምታቀርበው ለመላው ዓለም ቢሆንም በይበልጥ ደግሞ ለእስራኤል ነው። በእስራኤል ላይ የህልውና አደጋ ከመጋረጥ አኳያ ከኒውክሌሩ ባልተናነሰ ደግሞ ሺዓዊ ተራዳ የሚባለው አሁን እንደምትመለከተው በሊባኖስ ውስጥ አሁንም 2 ውጊያ አለ። የሚደረገው ከሄዝቦላ ጋር ነው። ሄዝቦላ ለቤሩት አይታዘዝም። ሄዝቦላ የሚታዘዘው ወይም የአቋም አንድነት ያለው ከቴህራን ጋር ነው። ቴህራንም ሄዝቦላ ቴህራን ሄዝቦላ ነው እንጂ የተለያየን አካሎች አይደለንም፣ የሚቆረጥ የሚቆም ነገር የለውም በማለት ምላሽ መስጠቷ የሚታወስ ነው። ስለዚህ የተጋትሮ ተራዳ የሚባለው ሀውቲዎችን በየመን ይዘ እስከ ኢራቅ ደጋፊ ኢራን ኃይሎችና ወደፊትም እንግዲህ በሂደት የምናየው ነው። እንደ ኢራን አቅምና ጥንካሬ የሚወሰን ነው። የአገዛዝ እስከተረፈ ድረስ በሶሪያ የነበረውን ተጽዕኖ ለመመለስ ወደኋላ አይልም እና እነዚህ የሺዓዊ ተራዳውና ከዚህ ጋር ተያይዘው ደግሞ የሚሳኤል ኬፓቢሊቲው የሚሳኤል አቅሙና እንዲሁም ክምችቱ መደራደሪያ ነጥቦች ነበሩ 3ቱ። አሁን ወደ ጦርነቱ በእነዚህ ላይ ለመስማማት ቀርቶ ኢራን ከኒውክሌሩ ጉዳይ በስተቀረ አልደራደርም የሚል አቋም በመያዟ 2ቱ ቶታሊ አልተነሳም። ያንን በድርድሩ ላይ አልቀበልም እንዳለች ነው። በኒውክሌሩም ላይ ሊስማሙ ስላልቻሉ ነው ወደ ጦርነት የገቡትና ከዚህ የ6 ሳምንት ጦርነት በኋላ ምን ተከሰተ? እነዚህ 3 መሰረታዊ ጉዳዮች እንዳሉ ሆነው አጠቃላይ ሁኔታውን አንገብጋቢ የሚያደርግ ነገር መጣ፣ አዲስ ነገር። ይሄም የሆርሙዝ ሰርጥ መዘጋቱ ነው። ስለዚህ አሁን በሁለቱ ሀገሮች መካከል በዋነኛነት የቅድሚያ ይዞ ድርድር እየተደረገበት የሚገኘው የኒውክሌሩና የሆርሙዝ ሰርጥ ጉዳይ ነው። ኢራን የኒውክሌር ፕሮግራሟን ማጠፍ፣ ምንም አይነት ኒውክሌር የማበልጸግ መብቷን ማንሳት እና የወደሙም ሆነ በህቡ የሚንቀሳቀሱ የኒውክሌር ተቋማት ካሉ ማፈራረስ፣ የፈራረሱትን አለማንሰራራት፣ እንደዚሁም ደግሞ 60 በመቶ ያበለጸገቻቸውን 440 ኪሎ ግራም የበለጸገ ዩራኒየም ለአሜሪካ ማስረከብ
እነዚህ ከኒውክሌር ጋር የተያያዙ ጉዳዮች ናቸው አሁን በዋነኛነት ያሉት። እኩል ከዚህ ጉዳይ ጋር በዋነኛነት ያለ በማይነጠል መልኩ የሆርሙዝ ሰርጥ ሙሉ በሙሉ መከፈት፣ ከጦርነቱ በፊት ወደ ነበረበት ሁኔታ መመለስ ናቸው። እነዚህ ሁለቱ ናቸው አሁን ይህን ጦርነት ለማስቆም ይህን ጦርነት አቁመህ በአራት ነጥብ ከዛ በኋላ ቀሪውን ጉዳይ በድርድር በውይይት የምትመለከተው ማለት ነው። ኢራን እነዚህን እንድታደርግ ይጠበቃል። በኒውክሌር ጉዳይ 100% የአሜሪካንን ሀሳብ እንድትቀበል፣ በዚህ በሆርሙዝ ሰርጥ ላይ ደግሞ እስካሁን ያላትን አዛዥነት ሙሉ በሙሉ አንስታ ሰርጡን ወደ ነበረበት መመለስ። ይሄን ስታደርግ ጦርነቱ ሙሉ በሙሉ ይቀርላታል። በማዕቀብ ተይዞ ከሚገኘው ከ100 እስከ 120 ቢሊዮን ዶላር የሚገመት ገንዘብ ውስጥ 20 ቢሊዮን ያክሉ እንዲለቀቅላት ይደረጋል። ከዚህ በኋላ አሜሪካና እስራኤል በጦርነት ወደ ኢራን እንደማይመለሱ ዋስትና የሚሰጥ ስምምነትን ጨምሮ የሚሳኤሏና የተጋትሮ ተራዳው ጉዳይ ወደፊት በቀጣይ ድርድሮች ውስጥ መፍትሄ የሚፈለግላቸው ይሆናሉ። እነዚህ ላይ ተመስርቶ ደግሞ አጠቃላይ ኢራን ላይ ላለፉት በርካታ 10 ዓመታት ጸንቶ የቆየው የማዕቀብ ይነሳል ማለት ነው። ይነሳል። ሙሉ በሙሉ በዋሽንግተንና በቴህራን መካከል ሰላም ይታወጃል ማለት ነው። ይሄ ነው አጠቃላይ አካሄድ የሚሆነው። አሁን ያለው ዋናው አንገብጋቢ ነገር አሁን ኢራን ያቀረበችውም የተሻሻለ አማራጭ ሀሳብም የኒውክሌርንና የሆርሙዝ ሰርጡን ጉዳይ መፍትሄ የሚሰጥ መሆን አለበት። ይህን መፍትሄ ከሰጠ ጦርነቱ ለኢራን ያቆምላታል፣ አገዛዙም ተርፏል ማለት ነው። መልሶ ግንባታ ይጀምራል። ለዚህ ከሚያስፈልገው ውስጥ 20 ቢሊዮን ዶላር በማዕቀብ ከታሰረ የኢራን ገንዘብ ውስጥ ይለቀቅለታል። የኢራን ሌላው አንገብጋቢ ጥያቄ አንደኛ በዚህ በሆርሙዝ ሰርጥ ላይ መልሼ ከፍታለሁ፣ ስከፍት ግን በእኔ ሉዓላዊነት ስር ሆኖ የሚለው እጅግ አወዛጋቢ እጅግ አነጋጋሪ ጉዳይ ነው። እንግዲህ የምናየው ነው ወደፊት። ሁለተኛው ደግሞ የካሳ ጥያቄ አለ። ተከፍቶብኛል ላለችው ጦርነት የደረሰባትን ውድመት በውጭ ግምት ከ140 እስከ 145 ቢሊዮን ዶላር ለሱ ካሳ ያስፈልገኛል የምትለው እነዚህ አንገብጋቢ ጉዳዮች ይኖራሉ። የመጀመሪያው ግን ጦርነቱን ማቆምና በኒውክሌር ጉዳይ መስማማትና በሱም ምክንያት ጦርነቱን በይፋ ማቆም፣ የሆርሙዝ ሰርጥን ወደ ነበረበት መመለስ ወይም አናውቅም በሁለቱ መካከል በሚደረስ ስምምነት አግባብ የሆርሙዝ ሰርጥን መልሶ መክፈት። እነዚህ ሁለቱ አጣዳፊ ናቸው፣ የኒውክሌር ጉዳይና የሆርሙዝ ሰርጥ ጉዳይ። ዓለም ኢራን የኒውክሌር ጉዳዩን በተመለከተ ትንሽ ሸብረክ ብላ በአሜሪካን ሀሳብ ልትስማማ ትችላለች ወይ? ምክንያቱም ኢራን በኒውክሌር ጉዳዩ የማትደራደርበት የህልውናዋ ጉዳይ አድርጋ እስከ ዛሬ ስትዋጋ ቆይታ አሁን ላይ መልሳ ልትተወው ትችላለች ወይ? ብዙዎቹ የሚያነሱት ዳንኤል ኤግዛክትሊ አንተ እንዳልከው ነው። ብዙ መስዋዕትነት የተቀበለችበት ነው የኒውክሌር ፕሮግራሟ። በአጠቃላይ እስካሁን ድረስ እላይዋ ላይ ተጭኖ የቆየው ማዕቀብ በእውነት ለከፋ ለራሱ በሀገሪቱ ላይ በተደጋጋሚ ለታየው ጸረ መንግስት እንቅስቃሴ ሁሉ ትልቅ ነዳጅ ሆኖ ያገለገለው የሀገሪቱ የኢኮኖሚ ጠኔ ነው። የዚህ ምክንያቱ አብዮቱ ከባተበት ጊዜ ጀምሮ ተጭኖ ያለው ማዕቀብ ነው። ይሄ ማዕቀብ በጣም ሰፊ ነው፣ ሁሉን ነገር ያቀፈ ነው እና እግር ተወርች ያሰራት ነው እና ዋነኛው ምክንያት ደግሞ የዚህ የኒውክሌር ፕሮግራም ነው። ስለዚህ አሁን ለዚህ የኒውክሌር ፕሮግራም ሲባል አገዛዙ ያልከፈለው መስዋዕትነት የለም። በኢኮኖሚ ደረጃ፣ በዜጎቹ ኑሮ ደረጃ፣ በፖለቲካውንም ጭምር በዛው መጠን በሀገሪቱ አሉኝ የምትላቸው ጀግኖች ከኢራቅ ጦርነት ጀምሮ ከእስላማዊ አብዮቱ
መነሻ ጀምሮ የኢራን አብዮት የኢራን ኢራቅ ጦርነት አርበኛ የነበሩ ከዛ አልፎ የኢራንን አሁን የምናውቀውን የተጋትሮ ተራዳ የምንለውን በሌላ ስሙ የፐርሺያኖች መነሳት የፋርሶች መነሳት አብሳሪ የሆነ የውጭ ክንድ እስከ መመስረት እና አሁን የምናያትን በቴክኖሎጂ የተራመደች በክልሉ ራሷን አንድ ሀያል አድርጋ የፈጠረች እስላማዊት ሪፐብሊክ ትልልቅ የጦር ጄኔራል አርበኞችን ሁሉ አታለች እና ቋሲም ሱሌማኒ ይጠቀሳሉ ጄኔራል። አሁን ደግሞ ራሳቸው መንፈሳዊ መሪ 37 ዓመት ከጠቅላላው ከአብዮቱ 47 ዓመታት ውስጥ 37 ዓመታት የመሩ ናቸው። የኢራን አብዮት መልክና ድምፅ ናቸው። የዚህ ስርወ መንግስት መስራች አያቶላ ሮላ ሆሜኒ 10 ዓመት ብቻ ነው የቆዩት። በ80ዎቹ መጨረሻ ከነበረ ዕድሜያቸው በህመም ነው የሞቱት። ከሳቸው በኋላ 37 ዓመት የመሩት አሊ ካሚኒ ለሞት ሲዳረጉት በዚህ አቋማቸው ነው። አሁን የቀረበው ጥያቄ በዶናልድ ትራምፕ የኢኮኖሚ ማዕቀብ ብቻ ሳይሆን ከዛ በፊት እስራኤል ድብደባ አድርጋለች፣ የአየር መቃወሚያቸውን ያጠፋችበት። ከዛ በኋላ ደግሞ በሰኔ ወር ላይ የሀገሪቱን ወታደራዊና ሳይንሳዊ ሊቃናትን የለቀመ የገደለ እንዲሁም ደግሞ የኒውክሌር ተቋሞቿንም የደበደበ ጥቃት ነበር የተደረገው። መጨረሻ ላይ ራሳቸው ዶናልድ ትራምፕ ተጨምሮበታል። አሁን ደግሞ እንደገና ባለፉት 6 ሳምንታት የወረደው መዓት በብዙ ሺህ የሚቆጠር ፋብሪካዎችን ጭምር ዶጋመድ ያደረገ ነው እና እነዚህን ሁሉ መስዋዕትነት ተቀብላበታለች ኢራን። ይህ ሁሉ ከኒውክሌር ፕሮግራሟ በዋነኛነት የተያያዘ ነው። አሁን ዶናልድ ትራምፕ እየጠየቁ ያሉት ይሄንን የኒውክሌር ፕሮግራም እርግፍ አድርገሽ ተይ፣ አለበለዚያ እንዳገዛዝ ትከስማላችሁ የሚል ነው። ስለዚህ ቀላል አይሆንም ለኢራን። ነገር ግን ከዚህ ውጭ አማራጭ አላት ወይ ብሎ ጥያቄ ማቅረብ ደግሞ አስፈላጊ ነው። ዓለም ከዚህ በኋላ በአሜሪካና በኢራን መካከል የሚደረገው ድርድር የመጨረሻ የማይሆን ከሆነ በቀጣይ ድጋሚ ለድርድር አሜሪካ ትዕግስቱ ሊኖራት ይችላል ወይ? በኢራንስ በኩል ኢኮኖሚዋ አደጋ ላይ በተጋረጠበት ሁኔታ የተራዘመ የመደራደር ሁኔታ ውስጥ ልትገባ ትችላለች ወይ? ዶናልድ ትራምፕ በትናንትናው ዕለት በአሜሪካ ኤታማዦር ሹሞች ሊቀመንበር በጄኔራል ዳንቃኤል እና እንደዚሁም ደግሞ በአሜሪካ ማዕከላዊ እዝ አሁን የመካከለኛው ምስራቅ ጦርነትን በሚዋጋው አድሚራል ብራድ አማካኝነት ገለጻ ተደርጎላቸዋል። ወታደራዊ ዕቅድ ቀርቦላቸዋል። ሾርት በት ፓወርፉል የተባለ የከፋ ሌላ የአየር ድብደባ ታቅዷል። ዶናልድ ትራምፕ በዚህ ጉዳይ ላይ ከኢራን አሁን ለምሳሌ ተሻሽሎ የቀረበው የሰላም ሀሳብ ላይ ፋይዳ የለውም ብለው ከደመደሙ ወደዚህ አጭር ማለት እንግዲህ 6 ሳምንት ድረስ መቀጠል የማያስፈልገው ማለት ነው ቢያንስ በእቅድ ደረጃ። ነገር ግን የከፋ ወይም ደግሞ ቅድም ኒውስዊክ ዘገባ ላይ እንደሰማው ከሆነ የአሜሪካ ሚሊተሪ ምን ያህል ሱፐር ፓወር እንደሆነ ማሳየት የሚችል ድብደባ የኢራን አገዛዝ ላይ ይካሄዳል እና ይሄኛው ጥቃት ኢንፍራስትራክቸር መሰረተ ልማትን ጭምር ይመታል ይላል። ለምሳሌ እስካሁን ድረስ የኢራን የኤነርጂ መሰረተ ልማት እንዳልተነካ እናውቃለን። ምንም እንኳ እስራኤል አንድ የጋዝ ማጣሪያ ያጠቃችና ግሳጽ ያገኘችበት ነው ከአሜሪካ። እንዲሁም ደግሞ 3 የነዳጅ ማጠራቀሚያዎች መምታቷ ይታወቃል። የኢራን የነዳጅ ማውጫ ጉድጓዶች ካርግ ደሴት 90% ለውጭ ገበያ የምታቀርበውን የነዳጅ ክምችትና ማቅረቢያ እሱን ጨምሮ በጣም ግዙፍ የሆነ የተፈጥሮ ጋዝ ሀብት ያላት ሀገር ነች። የዚህን ማምረቻ የኤሌክትሪክ መሰረተ ልማቷን እነዚህን ሊያካትት የሚችል በጣም አጭር ግን ፓወርፉል በጣም ሀያል የሆነ ሌላ አዲስ ዙር ድብደባ ለዶናልድ ትራምፕ በአማራጭነት ቀርቧል። ትልቁ ምን ማለት ነው? በአማራጭነት ቀርቧል ሲባል ይህን ለማድረግ የሚያስችል ሙሉ ዝግጅት በጦሩ በኩል ተደርጓል ማለት ነው። ዶናልድ ትራምፕ ይሁን ካሉ
እሳት መንደድ ይጀምራል ማለት ነው። ስለዚህ ይሄ ለፓኪስታን በፓኪስታን በኩል ከኢራን የቀረበው አማራጭ ሀሳብ ዶናልድ ምንድነው ይህን ጉዳይ በድርድር ለመፍታት በቂ ነው ብለው የሚቀበሉት አይነት ከሆነ ይሄ የተባለው ወታደራዊ ዕቅድ የሚቀር ይሆናል ማለት ነው። ስለዚህ ዓለም የአሁኑ ድርድር የመጨረሻ ሊሆን እንደሚችል እርግጠኛ መሆን ይቻላል? በእርግጥ ቀነ ገደብ ለማስቀመጥ አልፈልጉም። ከዛ በኋላ ዶናልድ ትራምፕ አላደረጉም። ስለዚህ ይሄኛውን ለምሳሌ በአማራጭነት የቀረበውን ሀሳብ አይተው አሁንም ለምሳሌ 70 እና 80 ከመቶ ወደውት አንዳንድ ነጥቦች ካሉ እነዚህ ነጥቦች ይስተካከሉ ብለው ጊዜ ሊሰጡ ይችላሉ። ምናልባት ወታደራዊ በከበባው ብቻ ወደብ ከበባውን በመቀጠል ብቻ ያንን የተሻለ የሚፈልጉትን ነገር እንዲያመጡ ማስገደድ ይችላሉ ብለው ሊያስቡ ይችላሉ። አለበለዛ ደግሞ ይሄንን ያፋጥነዋል ብለው ካመኑ የተባለውን ወታደራዊ ጥቃት ሊወስዱ ይችላሉ። ወታደራዊ ጥቃት ከእስራኤል ጋር አብሮ የሚወሰድ ነው እና በእስራኤል በኩል ደግሞ የሀገሪቱ መከላከያ ሚኒስትር እስራኤል ቃጽ የኢራን መሰረተ ልማትን በተለይ የኤነርጂ መሰረተ ልማት ሙሉ በሙሉ በማውደም ወደ ድንጋይ ዘመን መከለስ ይቻላል ብለው መግለጫ መስጠታቸውን ልብ ማለት ያስፈልጋል። ስለዚህ ምንም ነገር የማይተነበይ ነው። እኔ ለዚህ የምሰጠው ምላሽ ብዙ ጊዜ የማይወስድ ስለሆነ የየዕለቱን ሂደት መከታተል ነው። ዓለም ለሰጠን ትንታኔ በጣም አመሰግናለሁ። መልካም ምሽት ይሆንልህ። መልካም ምሽት ዳኔ። የመኖሪያ ቤቶ የት ይሁንልዎ? ለንግድ ቦታስ የት እንገንባሎት? በመሃል ከተማ ፒያሳ፣ አዋሬ ወይስ ቡልጋሪያ? ግንባታቸውን ለመጠናቀቅ የደረሰን የፈለጉት እርሱም አለን። አያትና ጋርመንት ሳይታችን ላይ ከ6 እስከ 10 ወር የሚረከቡት ሙሉን ከፍለው ደግሞ እስከ 35% ቅናሽ መጠቀም ከፈለጉም ይቻላል። 7 ሳይቶችን በማስረከብ ታማኝነቱን ካስመሰከረው የ2017 የኢትዮጵያ ሪል ስቴት አዋርድ አሸናፊ ከሆነው ቴምር ቤት ወይንም የንግድ ሱቆችን ከፍ አድርገው ሲከፍሉ ከሚያገኙት ቅናሽ በተጨማሪ ከኢትዮጵያ አየር መንገድ ጋር በፈጠርነው አጋርነት በተጨማሪ አገር የሚጎበኙበትን እድል በዚህ አውደ ዓመት ወቅት ያሸንፋሉ። ቀጠሮ ይዘው ለመነጋገርና ሳይቱን ለመጎብኘት በ0901 51 9980 በቀጥታ ስልክ ወይንም በዋትስአፕ ይደውሉ። ቴምር ሪል ስቴት የህልሞ ማረፊያ።